አሁን ባለው ሁናቴ አሜሪካውያኑ ለጠቅላይ ሚኒስትር አብይ አህመድ መንግስት በተስፋም በስጋትም የሚታዩ ናቸው። ነገሩ በሁለት አቅጣጫ ሊታይ የሚችል መሆኑን ሰሞንኛ መረጃዎች ያመላክታሉ። አንደኛው ቀደም ያለ መረጃና ከሰሞኑ በስፋት ሲነገር የቆየ ሲሆን ሌላኛው ደግሞ በትናንትናው ዕለት የወጣ ነው። አንደኛው ነጥብ በጠቅላይ ሚኒስትሩ መንግስት ስጋትነት የታየው አሜሪካውያኑ የጠቅላይ ሚኒስትሩ መንግስት በስልጣን እንዳይቆይ ፍላጎት ያሳያሉ የሚለው ግምት ነው። ለዚህ ደግሞ ከሰሞኑ በመፈንቅለ መንግስትና በሽግግር መንግስት ምስረታ በሀገር አሜሪካ ሆነው እንቅስቃሴ ያድርጉ ያሉ ፖለቲከኞች ከአሜሪካ መንግስት ሰዎች ጋር የመታየታቸው ጉዳይ ብዙ የሚያስጠረጥር ነጥብ እየወጣው ነው። በሌላኛው አቅጣጫ ደግሞ በሶማሊላንድ በኩል ወታደራዊ ጦር ሰፈር ማግኘት አለብኝ፣ የባህር በር መውጫ የመጠቀሚያ መብትም ያስፈልገኛል በሚል ጥበቃ አድርገው ጠቅላይ ሚኒስትር አብይ አህመድ ከ5 ወራት ግድም በፊት ይፋ ያደረጉትን ሐሳብ አሁን አሜሪካውያኑ እየደገፉት ነው። ይህንን እውነታ በትናንትናው ዕለት አፍሪካ ሄራልድ የተሰኘ የወሬ ምንጭ አስነብቧል። በአሁኑ ሰዓት አዲስ አበባ የሚገኙት በአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር የተናገሩት ሐሳብ ይህን የሚያሳይ ነው። አሜሪካውያኑ የኢትዮጵያ መንግስት ተስፋ ያደርገውን አገኘዋለሁ ብሎ እየተጠባበቀ ያለውን የ10 ቢሊዮን ዶላር ጉዳይ እንዲያዝ ወይንም እንዲለቀቅ በማድረግ ረገድ ተስፋም ስጋትም ናቸው። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ በነበራቸው ቆይታ መንግስታቸው የሚያስፈልገውን ገንዘብ ጠቅሰው በተስፋ እየጠበቁ መሆናቸውን ተናግረዋል። ነገሩን የጠቅላዩ የምስራች ወደ ሆነውና በተስፋነት እየታየ ወዳለው የኢትዮ ሶማሊላንድ ጉዳይ መለስ ስናድርገው በቀደመው ጊዜ ገና ይኸው የኢትዮ ሶማሊላንድ የመግባቢያ ስምምነት ይፋ እንደሆነ ስምምነቱ ከአፍሪካ ህብረት እስከ አሜሪካና ቻይና ድረስ የውግዘት መግለጫዎች ሲወጡበት ቆይተዋል። በአንድ አፍሪካዊ መድረክ ላይ ማይክ ሐመር ባሰሙት ንግግር አሜሪካ የሶማሊያ ሉዓላዊነትና የግዛት አንድነት ሶማሊላንድን በግዛት አካልነት ባካተተ መልኩ እንዲከበር ትፈልጋለች። ይህ የአሜሪካ የጸና አቋም ነው ብለው ነበረም። በጊዜው አሜሪካ በግልጽ የጠቅላይ ሚኒስትር አብይ አህመድንና የሶማሊላንዱን ፕሬዚደንት ሙሴ ቢሂ አብዲ ስምምነት እንዳልደገፈችው ነበር የተነገረው። አሜሪካ ያልደገፈችው የትም አይደርስም አርፋችሁ ቁጭ በሉ አይነት መልእክቶችም ሲተላለፉ ነበርም። ሌሎች ደግሞ የለም አሜሪካም ሆነች አጠቃላይ የምዕራቡ ዓለም የሶማሊያን ጉዳይ አስመልክቶ ለግዛት አንድነትና ሉዓላዊነት መከበር የቱንም ያህል መግለጫ ቢያወጡ ነገርየው ከአንገት በላይ ነው። በውስጣቸው ግን የሶማሊላንድን ሀገር ሆኖ ዕውቅና የማግኘት ጉዳይ የሚደግፉ ናቸው። ጉዳዩን በጥንቃቄ መመልከት ስለፈለጉ ነው በሶማሊያ የግዛት አንድነት ጉዳይ መግለጫ ማውጣት ያስፈልጋቸው ሲሉ ሲከራከሩ ተሰምተዋል። የሆነ ሆኖ የምዕራባውያኑ ውስጣዊ ፍላጎትና በየጊዜው ተቀያያሪ የሆነ አቋም አሁን ገሃድ ወጥቷል። ትናንት በወጣ ሌላኛ የአሜሪካ መንግስት አቋም አመላከቻ የአሜሪካ መንግስት እንደውም ስምምነቱን እንደሚደግፍ የሚያሳይ መረጃ በአፍሪካን ሄራልድ በኩል ይፋ ሆኗል እና ከዚህ አንጻር ሲታይ ጠቅላዩ የአሜሪካንን የድጋፍ ተስፋ አግኝተዋል ማለት ይቻላል። ጉዳዩን በቅርበት ሲከታተሉ የቆዩ የጂኦፖለቲካ ተንታኞች የጠቅላይ ሚኒስትር አብይ አህመድ መንግስት ቀድሞውንም ቢሆን እንዲህ ያለ ከባድ ሪስክ ወስዶ ከሶማሊላንድ ጋር የመግባቢያ ስምምነት እየተፈራረመው ይህ እንደሚመጣ አስቀድሞ ስለገመተ ነው። አሜሪካውያኑ ጨክነው እንደማይጨክኑበት ስለተረዳ ነው። ለሶማሊያ ግዛት አንድነትና ሉዓላዊነት መከበር የቱንም ያህል መግለጫ ቢያወጡ የሶማሊላንድን ሀገራዊ ዕውቅና የማግኘት ጉዳይ በሙሉ ልባቸው ሊቃወሙት እንደማይችሉ መንግስት በጥቂቱም ቢሆን የተረዳ ይመስላል ሲሉ አስተያየት ሰጥተዋል። ለዚህ እንደ ማሳያ ሲጠቀስ የነበረው በተለይ በዩናይትድ ኪንግደም የፓርላማ አባላት የሆኑ በልዩ ልዩ አጋጣሚዎች የሰጧቸው አስተያየቶች አሁን ትክክለኛው ጊዜ ነው፣ ኢትዮጵያ ለሶማሊላንድ ሀገራዊ ዕውቅና ለመስጠት የጀመረችውን እንቅስቃሴ ተከትሎ እኛም ያንን መንገድ መከተል አለብን የሚሉ አስተያየቶች ሲሰጡ ቆይተዋል። አሁን አሜሪካ የዚህ ስምምነት ደጋፊ ሆና ብቅ ማለቷ በብዙ እያነጋገረ ይገኛል። እንዲያም ሆኖ የኢትዮጵያ የውስጥ ግጭት አንድ ቦታ ማሳረጊያ ለማግኘቱ ብቻ ሳይሆን እያደገ መሄዱ ነገሩ እንዴት ነው ብሎ ከመጠየቅ ባለፈ የጠቅላይ ሚኒስትሩ መንግስት ነገሮችን መለስ ብሎ እንዲቃኝ የሚያደርግ ጥያቄ እየተፈጠረ ነው። ተደራደሩ ከሚለው ሐሳብ ባሻገር በመንግስት አስተዳደር ውስጥ ሌሎችን የፖለቲካ ኩራፊዎች እንዴት አካቶ መሄድ ይቻላል የሚለው ጉዳይ አሜሪካውያንን ያሳሰበ ይመስላል። ይህንኛው አካሄድ የመንግስት ተፎካካሪዎች እንደሚሉት እስከ ሽግግር መንግስት ምስረታ ድረስ የሚዘልቅ ሐሳብ ሲሆን ጠቅላይ ሚኒስትሩ ግን ይህንን ሐሳብ ደግመውና ደጋግመው ውድቅ አድርገውታል። የሽግግር መንግስትንም ሆነ መፈንቅለ መንግስትን የተመለከቱ እንቅስቃሴዎችን አጥብቀው ኮንነዋል። ጠቅላይ ሚኒስትሩ ነገሮች በአጠቃላይ ሁሉም ነገር በምክክር ኮሚሽኑ በኩል ይታይ፣ በኢትዮጵያ የፖለቲካ ተሳትፎ ውስጥ ራሳቸውን መወከል ካለባቸው በዚያ በኩል እያሉ ይገኛሉ። የፍትህ ጉዳይም የምታነሱ ካላችሁ ከሽግግር መንግስት ምስረታ ይልቅ የሽግግር ፍትህ ላይ አተኩሩ ብለዋል። በመንግስት ተቃዋሚዎችና የታጠቁ ኃይላት በኩል ደግሞ መንግስት ለኢትዮጵያ ችግር መፍትሄ ይፈልግባቸዋል ባላቸው ተቋማት ላይ የገለልተኝነትና ነጻ የመሆን ጥያቄ ያነሳሉ። በተለይ የታጠቁ ኃይላት ይህን ጥያቄ ደግሞ ደጋግመው ያቀርባሉ።
አሜሪካ ደግሞ በሀገራዊ ምክክር ኮሚሽኑ በኩል እየተካሄደ ያለውን እንቅስቃሴ በቅርበት ከመከታተላቸው ባለፈ ለፋኖም ሆነ ለኦነግ ሸኔ በልዩ ልዩ አጋጣሚዎች ወደ ምክክር መድረኩ እንዲመጡ ይፋዊ ጥሪ ሲያደርጉ ቆይተዋል። አሜሪካ በሀገራዊ ምክክር ኮሚሽኑ በኩል እየተካሄዱ ያሉ እንቅስቃሴዎችን በቅርበት እየተከታተሉ ያሉ ሲሆን ነፍጥ አንግበው ከመንግስት ጋር እየተዋጉ ያሉ ኃይላት ወደ ውይይትና ድርድር እንዲመጡ ጥሪ ሲያቀርቡን ቆይተዋል። መንግስት ለኢትዮጵያ ችግር መፍትሄ አፈላልግበታለሁ ያለው ሀገራዊ ምክክሩ ሂደት የታጠቁ ኃይላትን ማካተት አለመቻሉ ግን ጥያቄ የሚነሳበት ሆኗል። ሀገራዊ ምክክር ኮሚሽኑ የታጠቁ ኃይላትን አናግሬ ምክክሩ ሁሉን አካታች እንዲሆን አደርጋለሁ ጥቂት ጊዜ ሰጡኝ ቢልም እስካሁን ባለው ሁናቴ አዲስ ነገር የለም። በሌላኛው አቅጣጫ በውጭ ያሉ የመንግስት ተቃዋሚዎች ደግሞ ሰሞኑን ከአሜሪካውያኑ ከፍተኛ አመራሮች ጋር አድርጎት በተባለው ምክክርና የሐሳብ ልውውጥ ከሀገራዊ ምክክር ይልቅ ወደ ሽግግር መንግስት ማምራት አለብን ሲሉ ሐሳብ ማቅረባቸው ታውቋል። ይህ የአሜሪካውያኑ ከፍተኛ አመራሮችና የዲያስፖራ ፖለቲከኞች የሰሞኑ ምክክር ለጠቅላይ ሚኒስትሩና መንግስታቸው እንደ መፈንቅለ መንግስት ሴራ የታየ ሆኗል። ከሰሞኑ ከወሳኝ መንግስት ምንጭ አገኘሁት በማለት ሪፖርተር የእንግሊዝኛው እትም ጋዜጣ ባሰራጨው ዘገባ የጠቅላይ ሚኒስትሩ የሰሞኑ የመፈንቅለ መንግስት ፍንጭና ጥቁማ ከዚህ ጋር የተያዘ እንደሆነ አስነብቧል። እናም በዚህ መስመር አሜሪካውያኑ ከተስፋ ይልቅ በስጋትነት የሚታዩ ሆነዋል። በሌላኛው ወገን ጠቅላይ ሚኒስትር አብይ አህመድ አሜሪካንን ተስፋ አድርገዋል። በተለይ ዶላር የተጠማውን ኢኮኖሚ ደና አድርጎ ጥም የሚቆርጥ ብድርና እርዳታ እንደሚያገኙ ተስፋ አድርገዋል። ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት መንግስታቸው ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF በኩል ብዙ ቢሊዮን ዶላሮችን ለማግኘት ማቀዱ ታውቋል። ይህንን ያህል ረብጣ ዶላር ወደ ኢኮኖሚው ለማስገባት ሁለቱም ዓለም አቀፍ የፋይናንስ ተቋማት የግድ የአሜሪካንን ይሁንታ ማግኘት አለባቸው። አረንጓዴው መብራት ከአሜሪካ ወገን ካልበራላቸው ለኢትዮጵያ መንግስት ድንቡሎ ሳንቲም አይሰጡም። ታዲያ ተቋማቱ የኢትዮጵያ መንግስት የጠየቀውን የብድር መጠን ለማግኘት አስቀድሞ ማሟላት ያለበትን ቅድመ ሁናቴ አንድ በአንድ ዝርዝረው አስቀምጠዋል። በዚህም የመጨረሻው የይለፍ ካርድ የሚሰጠው ከአሜሪካ ነው። የአሜሪካ ጥያቄ ደግሞ ፖለቲካውን ጭምር የሚያካትት ነው። እናም ተስፋውም በስጋት ውስጥ የሚታይ ሆኗል። አሜሪካ ተደራደሩ፣ ነፃና ገለልተኛ ሽግግር ፍትህ ይኑር፣ ሌሎች ጥያቄዎችንም ማካታ ስታነሳ እንዲሁ በባዶ ሳይሆን በፈረንጆቹ ካሮት ኤንድ ስቲክ እንደሚሉት አርጩሜውንም ኬኩንም አንድ ላይ ይዛ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በአሜሪካ ተስፋና ስጋት ውስጥ የከተተው አርጩሜውም ካሮቱም አንድ ላይ በመሆኑ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ማድረግ የሚገባውን ካላደረገ የብድር መያዣ ብቻ ሳይሆን የፖለቲካ ቁንጥጫም ይከተለዋል። ቁንጥጫው ቢቀር እንኳን አናበድርም መባል በራሱ እጅግ ከባድ ፈተና ነው። አሜሪካኖቹ የጠቅላይ ሚኒስትር አብይ አህመድ መንግስትን ጠበቅ አድርገው የያዙበት ሌላም ጉዳይ አላቸው። ይኸውም በኢትዮጵያ የሽግግር ፍትህ መኖር አለበት የሚለው ነው። የሽግግር ፍትህ የሚለውን አስመልክቶ አሜሪካውያን ጠበቅ አድርገው ይዘዋል። በትግራዩ ጦርነት ጥፋት ያጠፉ አመራሮች እስከ ጦር ወንጀል በደረሰ ቅጣት መቀጣት አለባቸው የሚል አቋም በአሜሪካውያኑ በኩል ከተያዘ ቆይቷል። ቀደም ብሎ በትግራዩ ጦርነት ወቅት የጦር ወንጀል ተፈጽሟል፣ ጉዳዩም በገለልተኛ ዓለም አቀፍ አካል ሊጣራ ይገባል በማለት ግፊት ሲያደርጉ የነበሩት አሜሪካውያኑ ናቸው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በኩል መርማሪ ቡድን እስከ መሰየም የደረሰ እርምጃም ወስደዋል። ይኸው መርማሪ ቡድን በቦታው በመገኘት ያለውን ሁናቴ መርምሮና አጣርቶ ለሚመለከተው የዓለም አቀፍ አካል ሪፖርት ያድርግ ተብሎ ነበረም። ሆኖም የኢትዮጵያ መንግስት ምን ሲደረግ የትኛው የውጭ ኃይል ኢትዮጵያ ውስጥ ገብቶ መረጃዎችን እንዲሰበስብና ምርመራዎችን እንዲያካሂድ አልፈቅድም ሲል ወይ ፍንክች በሚለው አቋሙ እንደገፋበት ቀጠለም። በዚህ ሂደት ውስጥ የጠቅላይ ሚኒስትር አብይ አህመድ መንግስት ከኤርትራ መንግስት ጋር ያለውን ግንኙነት አቋርጦ የፕሪቶሪያውን ስምምነት ለመፈረም ፈቃዱን ማሳየቱ ከጦርነቱ ጋር በተያያዘ ደረሰ ለተባለው ሰብአዊ ጥፋትና ተፈጽሟል የተባለውም የጦር ወንጀል ጉዳይ በውጭ ኃይል ይጣራ የሚለው ጫና በከፍተኛ ደረጃ እንዲለዝብ አድርጎታል። ግፊቱም በኋላም ነገሩን የማላላቱ ተግባር የታየው ከባይደን አስተዳደር ነው። እናም ወደ ፕሪቶሪያው ስምምነት ሲካሄድ የኢትዮጵያ መንግስት በዋነኝነት ይዞት ከሄደው አጀንዳ ውስጥ አንደኛው የጦርነቱን ወንጀል በሀገር ውስጥ ፍትህ እንዲታይ ያደርጋሉ የሚል ነው። ህወሓት በዚህ ዙሪያ የትግራይ ጄኖሳይድ በሚል በጦርነት ወቅት አጥብቆ ሲሞግት ቢቆይም ጉዳዩ ከኢትዮጵያ ውጭ በሆነ ሌላ ሶስተኛ ወገን የሚለው የቀደመ አቋም በመተው በሰነዱ ላይ ፊርማውን አኑሯል። ከዚያም በኋላ በኢትዮጵያ ዓለም አቀፉን መርማሪ ቡድን በመተካት ስራውን በራሱ መንገድና በገለልተኝነት ያካሂዳል በማለት አሜሪካውያኑ የሽግግር ፍትህ የሚለውን ሐሳብ ተቀብለው በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በኩል የተቋቋሙ መርማሪ አካል እንዲሰናበት የስልጣን ጊዜው እንዲያበቃ አድርገዋል። ይህ ለኢትዮጵያ መንግስት ታላቅ ደስታ ያጫረ ክስተት ነበረም። ህወሓት የፕሪቶሪያው ስምምነት ላይ ፊርማውን ካኖረ በኋላ ስለምን የተባበሩት መንግስታት ድርጅት መርማሪ ቡድን ቀሪ እንዲሆን ተደረገ በማለት አንድ ሰሞን አጥብቆ ሲጠይቅ ነበረም። ከዚያ በኋላ በህወሓት ሰዎች በኩል የተባለ ነገር የለም። የጠቅላይ ሚኒስትር አብይ አህመድ መንግስት ግን ያለመውን በማሳካት ስጋት ሆኖበት የነበረውን
ዓለም አቀፍ የምርመራ ቡድን የሚለውን ቀሪ ማስደረግ ችሏል። አሜሪካውያኑ ዓለም አቀፍ የምርመራ ቡድን ቀሪ ቢደረግም የሀገር ውስጥ የሽግግር ፍትህ ግን በገለልተኝነት ተገቢው ምላሽ ማግኘት እንዳለበት አጥብቀው እያሳሰቡ ነው። የሽግግር ፍትህ የሚለው ጉዳይ በፕሪቶሪያው የሰላም ስምምነት ላይ የተቀመጠ አንቀጽ በመሆኑ የሌሎች አንቀጾች ግምገማ ሲካሄድ አብሮ የሚካሄድበት ይሆናል። ከሰሞኑ በአዲስ አበባ እየተካሄደ ባለው የአፍሪካ ህብረት የስምምነቱ አፈጻጸም ግምገማ ላይ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር ተገኝተዋል። ዓለም አቀፍ ምርመራ እንዳይካሄድና ግዴለም ተፈጸመ የተባለው የጦር ወንጀል በሀገር ውስጥ የሽግግር ፍትህ ይታይ በማለት የኢትዮጵያ መንግስት ሐሳብ የተቀበሉት አሜሪካውያኑ የሽግግር ፍትህ በሚለው የኢትዮጵያ መንግስት ሂደት ላይ ግን አጥብቀው ጉዳዩን መያዛቸው ነው የሚነገረው። አሜሪካውያኑ በትግራይ ጦርነት ተፈጸመ ለተባለው ወንጀል ምርመራው በሚደረስበት ድምዳሜ መሰረት በጊዜው የነበሩ የመንግስት አመራሮች ሳይቀሩ የሚያስጠይቃቸው ነገር ካለ እንዲጠየቁ ይፈልጋሉ። በዚህ ዙሪያ የጠቅላይ ሚኒስትር አብይ አህመድ መንግስት ታማኝነትና ቁርጠኝነት የት ድረስ ነው የሚለው ነጥብ አሁን በጠቅላይ ሚኒስትር አብይ አህመድ መንግስትና በአሜሪካውያኑ መካከል ያለው ልዩነት ነው። አሜሪካውያኑ የኢትዮጵያ መንግስት በዚህ በኩል ላለው ቁርጠኝነት ማረጋገጫ እንዲሰጣቸውና በእርምጃዎቹም ሐቀኝነቱን እንዲያሳያቸው ይፈልጋሉ። ከዚህ ወጣ ሲልም የወቅቱ የሀገሪቱ ሁናቴ ለአሜሪካውያኑ ከበድ ያለ ስጋት ሆኗል። የትግራዩ ጦርነት አለቀ ተቋጨ ሲባል የአማራ ክልል ጦርነት እንደ ዱላ ቅብብል ብዙም የጊዜ ክፍተት ሳይኖረው ቀጥሏል። በኦሮሚያ ክልልም ቢሆን እንደዛው ነው። ታዲያ አሜሪካውያኑ ልክ እንደ ትግራዩ ጦርነት ሁሉ የአማራና የኦሮሚያ ክልል ውጊያዎች ሁሉ በድርድር ማሳረጊያ እንዲያገኙ በተደጋጋሚ ጠይቀዋል። ስቴት ዲፓርትመንት ብሎም በአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በተደጋጋሚ ጥያቄ አቅርበዋል። እነዚህ ሁሉ የአሜሪካውያን ማሳሰቢያዎች ሲደማመሩ የአሜሪካ መንግስትን የተጨመቀ አቋም የሚያሳዩ ናቸው። የአሜሪካው አምባሳደር ኤርቪን ማሲንጋ የሀገሬ መንግስት የግልጽ የፖሊሲ ማመላከቻ በሚል ከተወሰኑ ወራት በፊት በአደባባይ የሰጡት መግለጫ የኢትዮጵያ መንግስት ያላስደሰተ ክፉኛ ያስቆጣ ነበረም። አምባሳደሩ በዚሁ መግለጫቸው ያስቀመጡት አንድ ወሳኝ ነጥብ ቢኖር መንግስትን ጨምሮ በኢትዮጵያ ያላችሁ ተፋላሚ ኃይላት ተደራደሩ፣ ተነጋገሩ የሚል ነው። የኢትዮጵያ መንግስት በአምባሳደሩ ንግግር ላይ ቅያሜውን፣ ቅሬታውን ከመግለጥ ባለፈ በወቅቱ መግለጫ እስከ ማውጣት ደርሶ ነበረም። መንግስት መግለጫውን ተከትሎ በውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነብዩ ተድላ በኩል በሰጠው መግለጫ በሀገራት ዲፕሎማሲያዊ ግንኙነት መርሆና አሰራር መሰረት መንግስት ለመንግስት ሊነገር የሚገባውን ሐሳብ አምባሳደሩ አደባባይ አውጥተው አስጥተውታል ሲል ነበር ተቃውሞን የገለጸው። ከዚያ በኋላ ግን በመንግስትና ፋኖ ታጣቂዎች መካከል ድርድር መደረግ አለበት የሚል ጠንከር ያለ ሐሳብ በአማራ ክልላዊ መንግስት በኩል ተደጋግሞ እየተሰማ ነው። ለፋኖ ኃይላትም ኑ እንደራደር፣ ጫካውን ለዱር ለአራዊት ተውትና እናንተ ወደኛ ኑ እንነጋገር፣ ልዩነቶቻችንን በጠረጴዛ ዙሪያ እንፍታ የሚል ሐሳብ በክልሉ መንግስትም በፌደራል መንግስትም ወገን ተደጋግሞ እየተሰማ ነው። ይህ ጉዳይ ከመንግስት ሐቀኛ የውስጥ ፍላጎት የመነጨ ነው ወይንስ ከውጭ ግፊት የመጣ የሚለው በብዙ ወገን አስተያየት የሚሰጥበት ነው። የአማራ ክልላዊ መንግስት የሰሞኑ የንደራደር ውትወታ መነሻው ከምንድን የመጣ ነው የሚለው እንደተጠበቀ ሆኖ ተደራደሩ የሚለው ሐሳብ ግን የተጽዕኖ ፈጣሪው አሜሪካ ግልጽ አቋም ስለመሆኑ ጥርጥር የለበትም። መሬት ላይ ዕለት ዕለት የሚታዩ አዳዲስ ጉዳዮች የሚያሳዩትም ይህንኑ ሐቅ ነው።